ቄስ ገባ ከዚህ በፊትም ገብቻለሁ ቤት። አሁን ደግሞ ትላንትና ሌበሮች ደወሉልኝ ማለት ነው ከሁለት ወር በኋላ ከከሰስኩ ሰዎቹን። እሺ ብሎክ ነኝ ብዬ ነበርና ማንንም ማንሳት አይችልም ከሰዎቹ ውጭ ስላልከኝ እንትን ላይ ሄጅ አካባቢሽ ባለ ቢሮ ሄጅና እስኪ አዋሪ ደሞዝሽን እኛ እናሰጥሻለን አሉ። ደሞዝ ሁሉ ተቀምጫለሁ። እንዴት ነው ብሎክ እየመነሳት እድል ነው እንዴ አሁን ላይ? አይ ከሰውየው ውጭ ማንንም አያነሳውም። ባለፈው ነገርኛለሽ ይሄ ቢቀየር ነገር አይደለም፣ የሚቀየር ነገር የለም። አንድ ሰው ብሎክ ካደረገ ብሎክ ያደረገው ማንሳት ነው ማለት። አሁን ሌበሮች ምናልባት ያዋሩት ይሆን ሂጅበት አለኝ ቢሮ ላይ ሲሄድ ይሳካ ይሆን አይዶ ነው ብቻ እሱን ምናልባት ታውቃለህ እንዴ? ሂደቱ ካማረ በዛ ሊፈታ ይችላል ሰውየው ካዘነ እንጂ ግዴታ አንሳ ብሎ ማስገደድ አይችልም። ማለት ጠፍቼ እንዳልሆነ ያው እንግዲህ ደሞዝ ሊሰጡኝ ነው። ለምን የለጠፋ ሰው ደሞዝ ይከፈላል እንዴ? የጉልበት ዋጋ እኮ ጠፋሽም አልጠፋሽም እዛ ቤት እስካለሽ ድረስ ማለት በዛ ሰርስ ኮንሽ ድረስ ደሞዝሽን ያስከፍሉሻል። ይሄ የጉልበት ዋጋ ነው። ላቦሮቹ ማለት ነው። አዎ ላብ ወንጀል አይደለም፣ ላብ በሰራሹ ነው። ኦኬ ስለዚህ በሰርስ እስካለሽበት ጊዜ ድረስ ያለውን ትክክለኛ ያለው መስመር ተመልክተው ደሞዝሽ መከፈል ያለበትን በዛ በጊዜው በሰራሽበት ጊዜ ልክ ደሞዝሽ እንዲከፈል ያደርጉሻል። ሌላው ነገር ሌላ ነው። ኦኬ እሺ በቃ ይሄ ልጠይቅ ቤት ስለተምታታብኝ ነው። ከቆየ በኋላ እንዴት እንደዚህ ይላሉ ሄዱ እዛ ጋር እና አዋሯቸው ስላሉኝ ነው ማለት ነው። አዎ እንግዲህ የሚለወጥ ነገር ይኖራል ማለት ነው። እሺ በቃ አመሰግናለሁ። ሰላም እንትን ነበር ሙሌ እሱ ዱባይ ነበርኩ የተወሰነ ቀን ነው። ኦኬ በህመም ምክንያት ተመልሼ ነበር ወደ ኢትዮጵያ። በህመም ምክንያት ማለት ነው እና አሁን ምናምን ጨርሼ ሜዲካል ፌል አድርጎ እና እዚህ ህክምና ምናምን ጨርሼ ነበር እና ሜዲካል ፌል አድርጎ ነው የተመለስከው? ካምፓኒ የነበርኩበት ካምፓኒ። አዎ ስለዚህ ወደ ሌላ ሀገር ነው ወደዚህ መምጣት አችልም። ሜዲካል ፌል ከሆነ መምጣት አችልም ወደዚህ። እሺ ኦኬ እንትንስ እነሱ እኔ ማግዝ ፈልገው ነበር ካምፓኒው ወንድም ካለ ምናምን እንወሰድልህ ምናምን ብለው ነበር። እሱ ያንተ እና ቀጥታ መውሰድ ይችላል ኢምፕሎይመንት ቪዛ። አንተ ከራስህ ጋር ተማክረህ የምታደርገው ነገር ነው። ከኔ ጋር መነጋገር ይህን አይጠበቅም ማለት። ያንተን ጉዳይ ግን በሜዲካል ኬዝ ከሆነ ከዚህ ሀገር የሄድከው ችግሩ የሜዲካል ኬዝ ከሆነ ብትመጣም ቪዛ የሚወጣበት ሁኔታ ከባድ ስለሆነ ልፋት ነው የሚሆንብህ ነው እንጂ አሁን ይሄ ሰው ለማምጣት ሰው ለመውሰድ ምናምን ላልከው ነገር እሱ ያንተና ያንተ ውሳኔ ነው። አይ እኔ ልጠይቅህ የፈለግኩት እነሱ አሁን ብራዘር ልውሰድልህ ምናምን አለኝና ኢምፕሎይመንት ቪዛ ቢልኩለት ቀጥታ መምጣት ይችላል አለ። ገብተህ ሰው እንዴት መምጣት እንዳለበት መንግስት ያወጣው ነገር ምን እንደሆነ ቁጭ ያደረኩት ቪዲዮ አለ። እሺ ከላይ የአንድ ጥያቄ ነበረኝ። እሱም አላወቅኩም ወንድሜ ቪዲዮ ሰርተ ነበረ አዳመጥኩት። ፓስፖርት ለማሳደስ አሁን ምን ያህል ነው የሚጠይቅ? ስንት ነው ማለት ፈልጌ ነው ሬድ ለማውጣት ከ950 ብር እስከ 1100 ብር አሰማው መቅርታ ምን አልከኝ? ከ950 ብር እስከ 1100 ብር ሊያስወጣሽ ይችላል። ኦኬ አመሰግናለሁ። ኦኬ እንትን ነው የሆነ የሚሰራው እና አንድ አመት ሰርቻለኝ። ሰውዬውም ብር ብክል አልሰጠኝም። ከዛ እያማኝ ነው ካንስለኝ ብዬ ጠይቋለኝ። እንትንም ብርም አልጨምርህም ራስም ደግሞ ከዚህ አትሄድም ብሎ ከልክሎኛል። ነገር መብቴ ምን ሊሆን ይችላል? ሌበር ደውል። እንደዛ ከሆነ ሌበር ደውል 80084 ሌበር ደውለህ ያለውን ችግር ታስረዳለህ። በዛ በኩል ጉዳይን ትፈታለህ። አዎ እንደዛም ትልቅ ነበር እንዳጋጣሚ ሰረም ስንት ሞክሬ ነበር። ደጋግመህ መሞከር ያስፈልጋል። አደዋውሉን ማወቅ ያስፈልጋል። ዝም ብሎ ደጋግመህ መሞከር ያስፈልጋል። አደዋውሉን ማወቅ ያስፈልጋል።
እኔ እዚህ ዱባይ ኢንተርናሽናል ሲቲ ነበር የሚሰራው በአንድ ሆቴል ላይ እዛ እየሰራው ካንስሌሽን እንትኑ ተቀይሮልኝ ነበረ ቪዛ። አጋጣሚ በየቀኑ ነበር ስጠይቃቸው የነበረው። እሺ አይዲ ነገ ይመጣል፣ ቀጣይ ሳምንት፣ ቀጣይ ወር ምናምን እያሉ በጣም ዋሹኝ። እሺ ዝም ብዬ ተጠራጥሬ ደግሞ አሁን አሚራ ሴንተር ምናምን ሄጄ ሲጠይቅ እንትኑ ያንተ ቪዛ ካንስል ሆኗል ምናምን አሉኝ። ኦኬ እና ምን ማድረግ አለብኝ ብዬ ሲጠይቅ ያንተ ቪዛ የሻርጃ ቪዛ ስለሆነ ሻርጃ መሄድ አለብኝ ምናምን አሉኝ። ኦኬ እና እንዲህ ተባልኩኝ። መፍትሄ ምንድን ነው ሳላቅ ነው። እኔ አሁን እነሱ ገና አሁንም እየሰራሁኝ ያለው ካንስል አደረጉ ወይስ ገና ካንስሌሽን ላይ ነው? 6 ወር 7ኛ ወሬ ላይ ነኝ። ካንስል ከተደረገ አይደለም ከገባሁኝ ራሱ እነሱ ጋር መስራት ከጀመርኩ ከተደረገ ስንት ጊዜ ሆነህ ነው ያልኩህ ወንድም? 1 2 ወር 3 ወር ይሆናል ነበር ነው ቪዛ ተሰርቶልህ ነበር? ፌንትኖቹ አልሰጠውም እንጂ ቪዛ ተቀይሮ ነበር። አሻራ ምናምን አልሰጠውም እኮ። አሁን ከእነሱ ጋር ተነጋግረህ ያለውን የቪዛ ሁኔታ መቀየር ነው ያለብህ። የት ትሄዳለህ? ሻርጃ የት ትሄዳለህ? እነሱ ያለውን ነገር እንዲቀይሩልህ አላናገርካቸውም? ከዛ በኋላ ሙሉ በሙሉ ውሸት እኮ ነው እያወሩ ያሉት እኮ። ከዛ በኋላ አላናገርካቸውም ማለት ነው? ዛሬ ነው ጠየቁት እኮ። አናግራቸው እነሱ ሰዎች አናግራቸውና ቪዛ እንዲያስተካክሉልህ አድርጉ። ምክንያቱም የትም ልትሄድ አትችልም። እነሱ ናቸው ሊያስተካክሉልህ የሚገባው። አሁን እነሱ ናቸው ካንሲል አደረጉት እኮ። አስተካክሉ በላቸው፣ ቪዛይን አስተካክሉ በላቸው። ስራ ላይ ነኝ ያለው ጠይቃቸው። እነሱ ያለው አማራጭ አይካሉስ ምናምን ትላለህ። ማን ያስገባ? ሻርጃ ኢሚግሬሽን መሄድ አልችልም። ማን ያስገባ? ደላላ ነበር እኮ። አናግረው፣ ደላላውን አናግረው፣ እነሱ እንዲያናግራቸው። መፍትሄ አይኖርም። ኢሚግሬሽን ምን አደረገ? ምንም እኮ አላደረገ። ኢሚግሬሽን አሚር ሴንተር እኮ ነው፣ እዛ መሄድ አለብን ምናምን አሉኝ። ወንድሜ ክስ ካለብህ ወይ የሆነ ችግር ካለብህ በዛው ነው ወደ ሀገር የሚሸኘው። ስለዚህ ከሰዎቹ ጋር ተነጋግረን ነው ይሄን ነገር መፍታት ያለብን። እሺ መሄድ ያለብኝ ማለት ነው እዛ የሚጠቅመን እንግዲህ አንተ ታውቃለህ። እኔ የምነግርህ ነገር የሚጠቅመን ነገር እዛ ጋር እዛ ያሉ ሰዎች እነሱ አንተ የት ግባ ምን ውስጡን ምናምን ጉዳያቸው አይደለም። ሂድና ጉዳይ ጨርስ ነው የሚሉት። ገባህ? እዛ ጋር የወንጀል ክስ ቢኖርብህ ወይም ደግሞ ቀራማ ውስጥ ሆነ ለጊዜ ቆይተህ ከሆነ ምናምን አይሰሙም። ወይ ክፈል እናውጣ ወይ ወደ ሀገር እንመለስ። ስለዚህ ከእነሱ ጋር ተነጋግረህ የቪዛ ሁኔታን ለመቀየር ሞክር። እሺ በቃ እሺ ወንድም አመሰግናለሁ።